ሀይሚ ከብሩክ ያለው ነገር ሁሉ ነገር ይብቃ ይቆም። ከዚህ በኋላ ሰልችቶኛል፣ አንድ እርምጃ ከሱ ጋር አልራመድም፣ ሁሉ ነገር ከዚህ ላይ ይቋጫል ብላ በሚያሳዝን ሁኔታ ከባድ ውሳኔ ወስና ሄዳ ነበር። ብሩክም እንግዲህ ወደ እዩ ሊመለስ ነው ወይስ ደግሞ ምን ሊያደርግ ነው ተብሎ ሲጠበቅ ነበር። ዛሬ እሱም እንግዲህ የሀይሚን መጨከን የሀይሚን ቆራጥ ውሳኔ አይቶ እንግዲህ ወደ እዩ ሄዷል። እዩ ጋር ሄዶም እንግዲህ እውነታዬን አውጭልኝ ካልሆነች ግን እች ልጅ ልታገኛት አትችይም ብሎ በአደባባይ እንግዲህ ልጇን ዘርፎ ወይም ደግሞ ሰርቆ ወይም ደግሞ ይዟት ጠፍቷል። በስተመጨረሻ ማለት ነው። ብሩክ እንግዲህ በዚህ ልክ ለምን ራሱን እንደሚጎዳ አላውቅም። በዚህ ልክ ለምን ሀይሚ እንድትጎዳ እንደሚያደርግ አላውቅም። በአጭሩ ብስለት ይጎለዋል፣ ብልጠት ይጎለዋል ብዬ አምናለሁ። የንግግር ችሎታ የለውም። ኢቭን እንደው በዛሬው ቪዲዮ ከተረዳችሁት በቃ ልጅቷ የኔ እንዳልሆነች ትናገር ምናምን ነበር ሲል የነበረው። በኋላ ላይ ግን ቆይቶ ምንም እንዳላረግን ተናገሬ ነበር ሲል የነበረው። ይሄ ሁለቱ አይነት ሀሳብ ይጻረሳል። ወይም ደግሞ እዚህ ጋር እኔ ጠንቋይ አይደለሁም። ስለ ከቪዲዮ ጀርባ ለሆነው ነገር ከቪዲዮ ጀርባ ላለው እውነታ አላቅም። የምናገረው ሀሳብ የምሰጠው ቪዲዮ ላይ ላለ ነገር ነው። በቅድሚያ ደግሞ ለሴት ልጅ በቃ ቅድሚያ ሰጣለሁ። ምንም ቢሆን ምንም ተጎጂ ሴት ልጅ ናት፣ የምታለቅ ሴት ልጅ ናት። ብሩክ የፈለገ እውነት ቢኖረውም ሀይሚ ነች ልቧ ሲሰበር የከረመው። ብሩክ አልተጎዳም አላልኩም፣ ብሩክ አላለቀሰም አላልኩም፣ ብሩክ አላዘነም አልከፋውም አላልኩም። ነገር ግን ከብሩክ በላይ ምንም ባላጠፋችበት ምንም ባልዋለችበት ምንም ነገር በቃ ሁሉን ነገር እሺ ብላ ብቻ ስለተቀበለች በዚህ ልክ ዋጋ እየከፈለች እየተሰበረች እየተጎዳች እያዘነች በዛ ላይ ደግሞ ለብሩክ ዋጋ እየከፈለች የነበረች ሴት ሀይሚ ስለነበረች ሀይሚን ደግፌ ብሩክን ለምን እንደዚህ ያደረክ ብዬ ንግግር እንዲለምድ ብዙ ጊዜ ተናግሬያለሁ። የእውነቴን ነው የምላችሁ ይህን ነገር በዚህ ልክ ስለ እዩ ብዙ ነገር ተናግሯል። ትናንት በፊት የኔ ልጅ አይደለችም ብሎ ሲከራከር ከረመ። ከዛ ደግሞ ድጋሚ ደግሞ ልጅቷን አምኖ ወደ መቀበል ገባ። ከዛ ደግሞ እዩንም አምኖ ወደ መቀበል ሄደ። ይሄ ሁሉ መንገድ ከመሄዱ በፊት ከሀይሚ ጋር አውርቶ መጨረስ ወደ ሚዲያ ሳይወጡ እኔ መጀመሪያ ቪዲዮ ሲጀመር ለእዩ በቃ ሀይሚ ከጎን ነኝ ብላ ገና ወደ ቡታጅራ ሲሄዱ በቃ ሁሉንም ነገር ያላችሁበትን የደረሳችሁበትን ነገር ቪዲዮ ላይ እየወጣችሁ አታውሩ። በቃ ከቪዲዮ ጀርባ ሀይሚ ብሩክ ቁጭ ብላችሁ አውሩበት፣ ተሳሰቡ፣ ተነጋገሩ። እዩ እንዳትበልጣችሁ እናንተ በብልጠት ቅደሟት ብዬ ተናግሬ ነበር። ነገር ግን ሀይሚን ብሩክም እንግዲህ ሀይሚን በጣም መቻል አቅቷት አደባባይ ላይ ወጣ እስከ ማልቀስ ደርሳለች። በቃ ሁሉ ነገር እንደደከማት ብዙ ነገሮችን አይተናል፣ ሰምተናል። በዛ እዩም እንግዲህ እየፈነጨች መጣች። በጣም በቃ የበላይ እየሆነች መጣች። ነገሩ እየሰፋና እየከረረ ሄደ። ብሩክ ደግሞ አንድን ውሸት ለመሸፈን ብሎ ሌላ ውሸት ሌላ በቃ ይሄ ነው የሆነው ነገር። አሁን ሀይሚን ላለማጣት ሲል እዩንም በቃ ይሆናላ እንድትራራልኝ ምናምን ብሎ ሰው የሚራራልኝን ሰው እኔ በአይኑ አውቀዋለሁ። በነገራችን ላይ ማለት እዩ ምንም ብሩክ በእጇ እንደማይገባ ታውቃለች። ብሩክ በጭራሽ እሷን አምኖ እንደማይቀበል በቃ በጭራሽ ማለት ነው። ከእሷ ጋር ህይወት የሚባል ነገር እንደማይኖር ታውቃለች። ነገር ግን ሀይሚና ብሩክ ይህንን አልተረዱም። ኢቭን ሀይሚ ራሱ ልትራራላት ቻለች። እሷ ልትመታት ልትገላት ሽጉጥ ይዛ ደቅን አቀባብላ እየመጣች ሀይሚ ግን በመልካም ነገር ተቀበለቻት፣ ረገጠቻት፣ እዛው ላይ አንገቷን አስደፋቻት፣ አሳዘነቻት። የመጨረሻ በቃ የለፋችበት ህይወት ብትንትን እንዲል አደረገችና በዚህ ልክ ነው ሀይሚ። ለምንድን ነው ብልጥ ማትሆኙ? ለምን ለአንቺ መጥፎ የሚያስብልሽን ሰው መልካም ነገር ብታስቢለት አይጠቅምሽም ብዬ ተናግሬ ማንም አልሰማኝም ነበር። ለማንኛውም ብሩክ ምን አለመሰላችሁ ዛሬ ደግሞ እንግዲህ ልጅቷን ኢቭን ማለት ነው አንድ እውነታ ተናገረ። በቃ ኢቭን ከእዩ ጋር እንዳልተኛ አብሯት ራሱ ምንም አይነት ግንኙነት እንዳላረገበት ጭምር ተናገሪልኝ፣ እውነታዬን አውጪ፣ ካልሆነ ግን እች ልጅ ይዣ ተጠፋለሁ ነው እያለ የሚገኘው። ሀይሚ ያንን ሚስጥር እንዴት አወጣች እያለ ደብሮታል። መናገሯ እውነቷን ነው እንዴ! እስከ መቼ ስንት ነገር ችላ ስንት ነገር ታምታ ስንት ነገር ተቦጭቃ ስንቱን ነገር ችላ ትኖራለች። ያን ነገር መናገሯ ስህተት የለውም ብዬ ነው ማምነው እንደኔ። ብሩክም ደግሞ መናገርሽ ስህተት ነበረ፣ እዩ ይህንን ሚስጥር አውቃብኝ እንግዲህ ልታስፈራራኝ እየሞከረች ነው ያለው። ማለት እዩ ሀይሚ እንዳላረገዘች ወይም ደግሞ እዩን ለመሸወድ ብለው ይሄን ነገር እንዳደረጉት እንግዲህ ቪዲዮ ላይ አይታለች። ሶ ያ ነገር ነው ያስፈራው ብሩክ። በቃ ከዚህ በኋላ ካልደፈረሰ አይጠራም። ስለዚህ እዩን ጠርቻታለሁ፣ ያለው እውነታ ትናገርልኝ፣ ካልሆነ ልጅቷን ይዤ እጠፋለሁ በማለት እንግዲህ ልጅቷን ይዞ ጠፍቷል። ከሀይሚ ጋር በንግግር አይችልም ያልኩባችሁን ነጥቦች ልንገራችሁ። አሁን ሀይሚ ወስና ቆርጣ ሄዳለች። የወሰነችው የቆረጠችው ብሩክ ባነጋገር ስህተቱ ነው።
እግዚአብሔር ምስክሬ ልቡ ክፋት ኑሮበት ለሀይሚ መጥላቻ ኑሮበት ሀይሚን መጉዳት መስበር ፈልጎ ምናምን ሳይሆን እዩንም እንኳን ላለመጉዳት ሲል ነው ሀይሚን በዚህ ልክ እየጎዳት ያለው። በቃ ሰውን ለማስደሰት ሲደክም ሲለፋ በቃ እሱን ማንም ዞር ብሎ ሊያየው አልቻለም። እና ምን ልላችሁ ፈልጌ ነው ሀይሚን በቃ መልካም ህይወት ይሆንልሽ ማለት የለብም። በቃ ሀይሚ ያውቃለሁ እንደዚህ አስከፍችሻለሁ፣ ግን እውነታ ይሄ ነው። እኔ ጊዜው ሲደርስ ታውቂያለሽ ብዬ ነበረ። በቃ ግን እንድትለይኝ አልፈልግም ምናምን ብሎ ለሀይሚ መልእክት ማስቀመጥ ሀይሚ አሁንም ልቧ እንዳይቆርጥ እንዳይጨክን እንትን ማለት ሲገባው ግን አሁን ላይ ልክ ከሀይሚ ጋር ያለው ነገር እንዳበቃለት አይነት ነገር ነው እያለ የሚገኘው። እውነታ ይወጣልኝ እያለ ያለው ለሚዲያ ነው ወይ ደግሞ ለተመልካች ነው። ግን መጀመሪያ ለሀይሚ ነው እውነታን ማስረዳት ያለብ ብዬ አምናለሁ። ለማንኛውም ግን አትለፍልፊ ሀይሚና ብሩክ አይለያዩ ምናምን የምትሉ ሰዎች እኔ ይለያዩ ብያለሁ እንዴ? ሲጀመር እኔ ይለያዩ ብልስ ማን ፈቅዶ እንዴት ብሎ ነው? ፈጣሪ እሱ የጻፈላቸውን እኔ ይለያዩ ብዬ አለያያቸውም ብዬም አላቅም። በታሪክ ልልም አልችልም። ከአንደበቴ ከምላሴ ሀይሚ ብሩክ ተለያዩ በቃ ብዬ አላስብም። ግን እኔ ሀይሚ ቆራጥ ውሳኔ ወስኜ ብሩክ ጀግና ይሆናል ብያለሁ። በቃ አንቺ ነሽ መስመሩ ልታስይዙ የምትችይው። አሁን መስመር ለቆ ሁለታችሁንም ለማስደሰት ሲሞክር አንቺን እያጣ ነው፣ ወይም ደግሞ አንቺም እሱን እያጣሹ ነው የምትሄጁ፣ ወይም ደግሞ አንቺ ራሱ ራስሽን እንድታጭ እያደረገች ነው ብዬ ተናገርኩ እንጂ እኔ ሁለቱ ይለያያሉ አይገናኙም ምናምን አላልኩም። የብሩክን ጥፋት መናገርም ክፋት አለው ብዬ አላምንም። እንዴ እናንተ እስኪ በእናንተ ህይወት እዩት። የምሬን ነው። ሀይሚን ብዙ ነገር እያላችሁ ስትናገሯት ነበረ። ለማንኛውም ግን እኔ አሁን ወደ እውነታው ስመጣላችሁ ብሩክ እንግዲህ ከሀይሚ ጋር ያለው ነገር በጣም እንደመነመነና በጣም አስቸጋሪ ሁኔታ ላይ እንደገባ ነው። ብዙ ዋጋ እንደከፈለ ደግሞ ማንም አይረዳኝም ሲል ነበረ። ከዚህ በላይ እንደው እግዚአብሔር ምስክሬን ያንተ ብልጠት አንሶ ነው እንጂ ያንተ በቃ ብልጥ ንቁ ብትሆን ያነጋገር ስልት ብትችል ነገሮችን ቀድመ የማስረዳት ችሎታ ቢኖርህ ማለት ነው በዚህ ልክ አትጎዳም ነበር እንዴ? እንደኛ የተረዳ የተቀበለ ሰው አለ? ከሀይሚ ሌላ ሴት እንኳን ጋር ተኝታል ተብሎ እንኳን አምነ ስትቀበል እንኳን አብረን የተቀበልን ከሀይሚ ጋር እኩልኛ ነን። ግን እንደ ሴት እንዴት ካንቺ በላይ ሌላ ሴት ሄዶ አቅፎ እንዴት አንቺን ይነካሻል? ታዩ ብለን እንኳን እኮ ሀሳብ መስጠት እንችል ነበር። ግን በቃ ሁለታችሁም እርስ በርስ የማትለያዩ ሰዎች የተሳሰራችሁ ሰዎች ስለሆናችሁ ያንን ሁሉ አምነን ተቀብለን ማንም አይረዳኝም ምናምን አትበል። እውነታውን ደብቀህ ይዘህ እውነታውን አፍነ ይዘህ እንኳን ማለት የምትወዱት ሰው ችግራችሁንም ደስታችሁንም በቃ እውነታችሁንም ውሸታችሁንም ሁሉንም ነገር ካላካፈላችሁት ካላጋራችሁት ምን አጋር ሆነው? ለሀይሚ በዚህን ያህል ደረጃ እየተወጣጠርክ እኛ ተናግረናል። በእርግጥ የሆነ እውነት እንደደበክ የሆነ እውነት እንዳለ እዩ በሆነ ነገር እንዳስፈራራችሁ እያሰብን ነበር። ግን ማንም ሰው አስፈራርቶ ሳይሆን አንተ በመፍትህ ወይም ደግሞ በፍላጎት ነው ይሄን ነገር ደብቀ ይዘህ ለራስ ስትታመም የከረምከው። ስለዚህ መድኃኒቱን በሽታውን የደበቀ መድኃኒቱ አይገኝም ነው። ስለዚህ አንተ እንዲህ ነው ችግሬ ይሄ ነው የሆንኩት ነገር ብለህ ካልተናገርክ ሀይሚም ልትረዳ አትችልም፣ ማንም ሊረዳ አይችልም። እና ይሄንን ነገር ሁሉ ደብቀ ከርመ ማንም አይረዳኝም ብለህ ሰው ልትወቅስ አይገባም። በቃ ይሄንን ነው ልል የምችለው። ለማንኛውም ግን በአጠቃላይ እኔ ብሩክና ሀይሚ እንደማይለያዩ 100% አረጋግጫለሁ። የሆነ እውነት እንዳለህ ተናግሬ ነበር። አሁኑኑ አውጣ ተናገር ብዬ እኔ ብዙ ቀን የለፈለፍኩት የሆነ ነገር አለ። ግን አንዳንዴ በንግግሩ መሀል ሀይሚን ሲያስከፋ ሲያስቀይማት ነበረ። ያለፈው አልፏል። አሁን ወደፊት ምን ይሁን ለሚባለው ነገር እኔ የእዩ ልጅ መስረቁ መውሰዱ ተገቢ ነው ብዬ አላምንም። አንድ ነገር ተናገረ ብሩክ የንግግር ችግር አለበት ወይ ደግሞ ነገራቶችን በብልጠት ሀያይም ያልኩበትን ነገር ደግሞ ልድገምላችሁ። ምን አለ? ዲኤንኤ አስመርምር ያለው አለ። ያ ዲኤንኤ ያንተ ነው ተባለ። በቃ እኔ ደግሞ አንቺ አስቀይረሻል ብዬ አለ አስቀይረሽብኛል ወይ ደግሞ እንደዚህ ብዬ ዲኤንኤውን ድጋሚ አስመርምሬ የብሩክ አይደለችም ቢባል አስቀይሮ ነው ብላ እኔንም መከራ ታበላኛለች። ችግሩ አይፈታም፣ ችግሩ አይስተካከልም ብዬ ነው አለ። የፈለገ ነገር ቢሆን እኛ አናምንህም አላልንም። ሲጀመር አንተን ለማመን ሁሉም ሰው ተዘጋጅቶ ነበር። ኢቭን ሀይሚ ራሱ በነገርካት ልክ ጠብቃ አምናህ ነበረ። ይሄን ነገር ሺ ጊዜ አስቀይሮት ነው ብላ እዛ አፏን ብትከፍት እሪ ብትል እንባ ከረዮ ብትል ካልሞትኩ ካልታነቅኩ ካልድፍት ካላልኩ ብትልም ማንም ሰው በሰዓቱ አያምናትም ነበር። እርግጠኛው የምነግረው ነገር ሁላችንም ዲኤንኤ ምርመራ ሲደረግ እውነታ ይወጣል እያልን እንጂ የብሩክ ልጅ ትሆናለች ብለን አልጠበቅንም። ምንም አይነት ሀሳብም ምንም በቀቅድም አልነበረንም። በቃ ያንተ ልጅ እንደማትሆን ዲኤንኤ ኦፍ ኮርስ እንደምታስቀይር እናቅ ነበር። ግን አንዴ እንኳን ያ ዲኤንኤ ሆኖ ያንተ ልጅ ናት ቢባልም በሁለተኛው ደግሞ
ያንተ ሀቅህ እንደሚወጣል እርግጠኛ ስለነበርን ልንረዳ ፍላጎት ነበረን፣ ፈቃደኞች ነበርን። አንተ ግን ማንንም አይረዳኝም ብለህ ስላመንክ በቃ ከሰው ጋር ስትኖር ያንተን ሀሳብ ብቻ ልታራምድ አይገባም። እኔ አሁን የአሁኑ ችግር አለ ያለፈ ነገር ነው። ላለፈ ክረምት ቤት አይሰራም ይባላል አይደለ? ለቀጣዩ ክረምት ነው አይደለ የምትዘጋጀው? አሁንም ለቀጣይ ህይወት ሀይሚን በዚህ ልክ የምትወዳት ከሆነ ሀይሚን በዚህ ልክ ቦታ የምትሰጣት ከሆነ ለሀይሚ የእውነቴን ነው እግዚአብሔር ምስክሬን እስከ መጨረሻው ከሀይሚ ጋር መጽናት፣ መቆም፣ መራመድ ከፈለክ አንድ ችግርህን በግልጽ የማውራት ግዴታ አለብህ። በቃ በምንም ተአምር ይኸውልህ ደብቀህ ደስታንም ደብቀ ሀዘንንም ደብቀ ማጣትንም ደብቀ ማግኘትንም መቼም ደብቀ ልትኖር አትችልም። አጠገብ ያለ ሰው ልክ እንደ ራስ ልታየው ይገባል። ችግርን ልታካፍለው ይገባል። ከአንድ ሰው ከአንድ ብርቱ ሁለት መድኃኒቱ የሚባል ነገር አለ። ስለዚህ ሀይሚ ችግርን እንዴ ልጅ ወልደ እንኳን አቅፈ ይዘመጠስ ከሚስትየዋ እንኳን ቤት ተከራይተህ ላስቀምጥ ስትል ከዚህ በላይ እንዴት ተረዳ? መድኃኔዓለምን ሀይሚ እስኪ እንደው በምን አይነት መንገድ ነው እንደው ያልተረዳች? እንኳን ሀይሚ ተመልካችስ በምን ስንቱን ነው ችለን በስንት መንገድ ነው በቃ ሀይሚን እየጎዳት እንደሆነ እንኳን እያወቅን ሀይሚ ይሄንን ህይወት መጀመሯ በጣም አስቀያሚ እንደሆነ በቃ የሆነ በጣም መንገዱ መስመሩ በጣም አስቸጋሪ እንደሚሆንባት እያየን እየሰማን እንኳን ነገ የተሻለ ይሆናል ብለን ሀይሚን እየተቆጣን አንተንም ስታጠፋ እየተቆጣን ተረድተንን የቀጠልነው እና አልተረዳችሁኝም ምናምን ልትል አይገባም። ለማንኛውም ግን ለወደፊት ህይወትህ ላንተ ጠቃሚ ነገር ነው ብዬ ስለማምን ምንም ነገር መደበቅ የለብም። እንዲህ እየደበቅ የምትሄድ ከሆነ ሀይሚን ያኔ እንዴት ነው የወቀስካት? መቼም የማረሳው ቪዲዮ የሆነ ሰው እያስፈራራት በስልክም በምንም እናንተ ያ ልጅ እኮ ፎቶም ቪዲዮም ሳይወጣ ቀር የሆነ በጣም የሚያስፈራራት ልጅ ነበር። ታስታውሳላችሁ አይደል? ሀይሚ ያንን ደብቃ ከብሩክ ለመሸሽ ከብሩክ ተደብቃ ስንት ጊዜ እንደነበረች ታስታውሳላችሁ። ሶ ያኔ ወቀስካት። ድጋሚ ሁለተኛ በቃ እንዲህ ብታደርጊ ምናምን የፈለገ ነገር ይሁን ልትነግሪኝ ይገባል ብለህ ተቆጣ። አንተ ይሄ ሁሉ ወራት ሰው አንድ ቀን ሊደብቅ ይችላል፣ ሊዋሽ ይችላል። አንድ ውሸት ስትዋሽ ይኸውልህ በጣም ውሸት ሆነብህና ሀይሚ ካቅሟ በላይ ሆኖ በቃ ፍንድት ብሎ ወጣ፣ ፍንቅል ብሎ ወጣ። እውነታውን አስረድታ ካንተ ጋር ያለኝ ነገር በቅቷል አለች። የምሬን ነው። አንዳንዴ ደግሞ ሴት ልጅ ከወሰነች ላትመለስ ትችላለች። ስለምታፈቅረኝ ስለምትወደኝ የትም አትሄድም፣ ወይም ደግሞ እንደዚህ ላትቆርጥብኝ ላትጨክንብኝ ትችላለች ብለህ ካሰብክ በደንብ ልትጨክን ትችላለች። ይህንን ነገር ማሰብ መቻል አለብህ። እዩም ታዝንልኛለች ብዬ ነው ለልጅቷ መጫወቻ ስገዛ ምናምን እንደዚህ ሳባብላት ምናምን አልክ። ግን የበለጠ ልታጠፋ እንጂ ስትመጣ የነበረው ልታግዝ ልትረዳ እየመጣች አልነበረም። ሶ አንተ መጀመሪያ ለራስ ነው መሆን ያለብህ፣ ለራስ ነው መቆም ያለብህ ብዬ አምናለሁ። ለማንኛውም ልጅቷን ይዞ ሄዷል። እኔ ግን አሁንም በቃ ለሀይሚ ማስረዳት ያለብህን ነገር አስረዳ እንጂ ልጅ ይዘህ መጥፋት አለብህ ብዬ አላስብም። እቺ ህፃን የሆነ ነገር ብትሆንብህ የባሰ ጦስ ውስጥ ነው የምትገባው። ይቅርታ አድርግልኝ፣ ወንድ ልጅ ነህ ገናች ጡት ያልጣለች መጥባት ያላቆመች ህፃን ልጅ ይዘህ መጥፋትህ አግባብ ነው ብዬ አላስብም። ሌላ ችግር ውስጥ እንደምትገባ ነው። የባሰ ከእዩ ጋር ሌላ ግብ ነው። አንተ ገደል ግቢ። ያንተ ልጅ እንዳልሆነች ካወቅ ሲጀመር ብሩክ ማለት ነው መድኃኔዓለምን ምንም አይነት ስልት የለው፣ ምንም አይነት ብልሃት የሌለው በቃ ሀይሚንም ራሱ ሲያስጠቃት ሲያስደፍራት ነው የሚኖረው። እግዚአብሔርን ነው የምላችሁ። አንተ እኮ ነው ዋና የብረት መዝጊያው። አንተ ምሰሶ እኮ አንተ ነው፣ የቤቱ አባወራ ዋና። በቃ ሁሉን ነገር ተቋቁመ የምታልፍ ጠንካራ ጀግና ወንድ፣ ብልሃት የምታውቅ እንጂ በዚህ ልክ ደካማ ሆነ እንዴ? አስቡት። አሁን ይሄ ቀላል አይደለ እንዴ? አንድ ቪዲዮ 2 ቪዲዮ አይበቃውም? ይሄ ሁሉ ወራት ከእዩ ጋር መጨቃጨቅ መነዛነዝ በዚህ ልክ ሀይሚን ላይ እንድትፈነጭባት። ስንት ጊዜ ነው ሀይሚ ሆስፒታል የገባችሁ? እንደው ፍረዱ እስኪ። ብሩክ ይህንን ሲያይ እንኳን አንድ ቀን ድፍር ብሎ እውነቱን ገደል ግቢ አላውቅሽም፣ ከፈለግሽ ክሰስኝ፣ ማድረግ ያለብኝን ነገር አደርጋለሁ ብሎ ጸጥ ቢል ልጅቷ እንዳትጎዳ አሳዘነች። ምንድን ነው የምትጎዳው? የእናቷን ጦት እየጠባች በደንብ ሙቋት ጥሩ ልብስ እያለበሰቻት ጽድት ብላ ነው ያለችው። ልንገር ብዬ ነው ብሩክ። ምንም ስንት ጎዳና ላይ ያሉ ልጆች አሉ አይደል? እቺ ህፃን ምን ሆነች? ሲጀመር አሁን ላይ መከፋቷን፣ ማዘኗን፣ መራቧን፣ መጠማቷን በምን ታውቃለህ? ምንም የሆነችው ነገር እንደሌለ በደንብ እንደውም በእንክብካቤ እንደያዘች የወጣት ልጅ አይደለች እንዴ? ምን ትጎዳለች? ሶ ለልጅቷ ስትል ለእዩ ስትል ገና ለገና ትራራልኛለች፣ ጥሩ ነገር ታሳየኛለች ስትል የባሰ አንተ ራስህን ማጣ። ለሀይሚም እጅግ በጣም ከባድ የልብ ስብራት አጋጥምካት ማለት ነው። ለማንኛውም ግን እችን ህፃን ልጅ ይዘህ መሄድ አግባብ ነው ብዬ አላምንም።
እዩ ከዚህ በፊት እኔ የሆነ ሚስጥር የያዘችብህ ሀሰን እንዳለው ወይ የራቁት ቪዲዮ ይዛብ ነው ወይ አለ። እንደዛ እንደማይሆን እርግጠኛ ነበርኩ። ግን አንዳንድ የሰው ልጅ ደካማ ጎን፣ ብዙ ደካማ ጎን አለ። ያን ደግሞ የሚያውቅባችሁ በቅርብ አብሯችሁ የሚኖር ሰው ነው። እዩ ደግሞ ከብሩክ ጋር ነበረች ነው ግን የሆነ ደካማ ጎኑን ይዛበት ሊሆን ይችላል። በዛ እያስፈራራችሁ ነው ብዬ አምኜ ነበር። ግን ምንም አይነት ማስፈራሪያ እንዳልነበርና ብሩክ በራሱ ፈቃድ ከዚህ ችግር ውስጥ እንደገባና ሀይሚን እዚህ ደረጃ ላይ እንድትደርስ ያደረጋት የራሱ ሁሉንም ጥፋት እንደሆነ ዛሬ ተረድተናል። ለማንኛውም ዋናው ሀቅ እንኳን ኖረ እንኳን ከእውነት ጎን ቆምክ፣ ዋናው የእውነቴን ነው ምልህ። ብሩክ ግን አንድ ችግር ለመፍታት ብለህ 30 ችግር ነው በላይ ላይ ያመጣው። ለማንኛውም አንተም እንደተጎዳህ እንደተሰበርክ ግልጽ ነው። ከዚህ ችግር ከዚህ ጭንቀት የምትወጣው ግን የእዩ ልጅ ይዘህ በመጥፋት እዩን በማስፈራራ ከእዩ ጋር 30 ሺህ ጊዜ አንተ አንዴ እየጠራ አንዴ ሀሰን እየጠራት አንዴ እያለ ሳይሆን ገደል ግቢ እስከ ልጅሽ ብለህ አባረ ማስወጣት ነው። አዲስ አበባችሁን ላጥብላችሁ አትሄዱም እንዴ? ይሄ በአንድ ቃል እኮ የሚፈታ ነው። ግን አንተ ዙሪያ ጥምጥም ስትሄድ ሀይሚንም ለማጣት ተገዳል። ለማንኛውም ሀይሚዬም ያው የትም አትሄድም። ዋናው እንኳን እውነት አኖረ ብዬ አምናለሁኝ። እዩም እንግዲህ እንደው ፈጣሪ ግን የስራሽን ይስጥሽ። ምን አይነት ቅሌታም ባለጌ ሴት እንደሆንሽ በዚህ ልክ እኔ የእውነት ተጫወትሽባቸው። ለማንኛውም ለሁሉም ጊዜ ያለው ግን ብሩክ ተረጋጋ። እችን ሕጻን ልጅ ይዘህ ሄደ መንገድ ላይ የሆነ ነገር ብትሆንብህ የባሰ ጸጸት ውስጥ እንዳትገባ የባሰ ሌላ ራዕይ ላይ ችግር እንዳትፈጥር ለማለት ነው። አመሰግናለሁ። የዛሬው ቪዲዮ ምን ተሰማችሁ? እስኪ እናንተ ያላችሁን ሀሳብ አስተያየት ተናገሩ። ለወደፊትም ለብሩክ ትልቅ ምክር መምከር አለብን ብዬ አስባለሁ። በጣም በብዙ መንገድ እየተሳሳተ ሀይሚንም ወደ አልተገባ ነገር እየወሰዳት ስለሆነ ማለት ነው። ሀይሚ አልተረዳሽኝም፣ ተመልካች አልተረዳችሁኝም ከማለት በፊት መጀመሪያ አንተ የምታደርጋቸውን ነገሮች አውቀ ብትራመድ የተሻለ ነው ብዬ አምናለሁ። ሀሳቤን በዚሁ ጨርሳለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ።